ይህ ትልቅ ነገር ሆኖ ሳይሆን ልክ እንደ ጓደኝነት ተስጦታ የሆነ ነገር ባረግ ብዬ አሰብኩኝና እንደ ጊፍት የዱባይ ደርሶ መስቲኬታችሁ ይችላችኋል። የዱባይ ደርሶ መስቲኬት ይችላችኋል ነው። ይሄ ትልቅ ነገር ሆኖ ሳይሆን ልክ እንደ ጓደኝነት አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ሰላም ናቸው? ይወዶቼ እንደተለመደው ለዚህ ዩቱብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። እንግዲህ በጣም ደስ አንድ ሰው ሲያጠፋ ከዛ ካጠፋበት ደግሞ ማለት በቃ ጥፋቱን አምኖ ሲጸጸት እና ያንን የበደለውን ሰው ወይም ደግሞ ክፉ ነገር ያደረገበትን ሰው አምኖ ፊት ለፊት እንደዚህ ይቅርታ መጠየቅ መጸጸት ትልቅ ነገር ነው በነገራችን ላይ። ምክንያቱም ሰክኖ የማያጠፋ የለም፣ ስህተት የማይሰራ የለም። ግን ደግሞ ያንን ስህተቱን አስቦበት መጥፎ ነገር እንደሰራ ራሱን ወቅሶ ለዛ ለሰው ይቅርታ መጠየቅ ትልቅነት ነው እና እንግዲህ ዳኒ በጣም ደስ የሚል ነገር ያው እንግዲህ ታሞም ትናንትና ቪዲዮ ለቆ አይተናል። ምክንያቱም የታመበት ምክንያት ደግሞ በአብርሽና በሩታ እየሰራው ክፉ ነገር ወይም መጥፎ ነገር። ምክንያቱም በአንድ ባለትዳር ውስጥ የሚገባ ሰው የተረገመ ሰው ነው። ጥሩ አመለካከት ያለው እንደዛ ያደረገ ቢያንስ ባልና ሚስት ሲጣሉ ወይም ደግሞ የሆነ ነገር ሲሆኑ እንኳን አይደለም ለሚዲያ ለቤተሰብ ማሳወቅ አለባቸው ብዬ አላስብም። ነገር እስከሚፈት ድረስ ረጋ ብለን ራስ መፍታት የመሰለ ነገር የለም። ምክንያቱም ሁሉም የራሱን ነገር በመሀል እያስገባ ይብስ መራራቅ ነው የሚመጣው። ያው እንግዲህ ሚዲያ ላይ የወጣ ነገር ምኑንም ባይደብቅም ደግሞ ያው የነሱ ባስ ስለሚል ነው ማለት ነው። እና እንግዲህ ተጸጽቶ የታመመበትን ምክንያት ተናግረዋል። እንግዲህ ሄደው ሲጠይቁት አብርሽና እነ ሩታም ሁሉም ተሰብስበው ሄደው ሲያዩት እንግዲህ የአብርሽና የሩታ ፍቅር ሲያይ እየሰራ ክፉ ነገር ጸጽቶት እንደሆነ በግልጽ ተናግሯል ማለት ነው። አብርሽና ሩታ ደግሞ ምንም አይነት ቂም እንዳላሉበት እና ከውስጣቸው እንደሆነ ይቅር ያደረጉለት እነሱም በግልጽ ተናግረዋል ማለት ነው። ያው እንግዲህ እሱ እንደዛ ያለበት ምክንያት ይኖረዋል። በነገራችን ላይ ለምን ችላ መባባል ሊኖር ይችላል፣ እንደ በፊቱ ልብ አለመሰጣጣት ሊኖር ይችላል እና ለዛ ነገር ሊሆን ይችላል እሱ እንደዛ ያለው። አለ ምክንያት እንደዛ ያላል ብዬ አላስብም በነገራችን ላይ ማለት ነው። እናም እንግዲህ ስለ ዱባዩ ነገር ያስበውበት እንግዲህ ማንም ሰው እንደሚሄድና እንደሚቀር አልተናገርኩም፣ ግልጽ አይደለም ብሎ እንግዲህ በግልጽ አብርሽ ተናግሯል ማለት ነው። በተጠየቀውም ላይ እንግዲህ እነሱ ደግሞ ለአብርሽ እና ለሩታ በቃ በግልጽ መጸጸቱን ለማሳወቅ እንግዲህ ደርሶ መልስ ሁለታችሁንም ትኬት ቆርጬ እንግዲህ ሰፕራይዝ አድርጌያቸዋለሁ ብሏቸዋል ማለት ነው። አብርሽና ሩታም ደስ ብሏቸዋል። እሱ ሊቀር መስሏቸው ግን ያው እሱ ደግሞ አሞኛል ምናምን ስላለ እሱ ሊቀር መስሏቸው አንተ ብትሄድ ይሻላል እኛን ገዝተህ ሰፕራይዝ ከምታደርገን ብለው ነበር። እንግዲህ እሱ ደግሞ እኔ ስላመመኝና ባደረግኩት ነገር ስለተጸጸኩኝ ያው ይቅርታ ብታደርጉልኝም ይቅርታ ባደርግላችሁም ነገር ግን ውስጣችን በደንብ ሰላም ሊሆን ስለማይችል እንግዲህ ውስጣችን በደንብ ጥሩ ሊሆን ስለማይችል እዛ ሂጄ መደሰት አልችልም እና እኔ ይቅርብኝ፣ ለእናንተ ግን የሁለታችሁንም ደርሶ መልስ እችላለሁ ብሎ ነበር። እንግዲህ እነሱም ደግሞ አልቀበልም ብሎ ነበር። በመጨረሻ ግን ያው የጽጌን ችሎታ ታውቃላችሁ እና ወደዛም ወደዚህም ብላ እንግዲህ ያው እሷ ለእነሱ ትኬቱን ከሳክ ችግር የለም አንተ መሄድ ከፈለክ ትኬቱን እችላለሁ ብላ እንግዲህ እሱም እንዲመጣ ተስማምቷል ማለት ነው። እንግዲህ የአብርሽ አድናቂዎች ጉዳችሁ ይታያል። እንግዲህ ስንት አመት ምናምን በሚዲያ ውጊያ ስታደርጉ እንደቆያችሁ ይታወቃልና አሁን እንግዲህ በደንብ አቀባበል አድርጋችሁ እኛም ልንገኝ እንችላለን። ግን ያው ጦርነት እንዳይከፈት ብለን ነው እንጂ ማለት ነው። እና እንግዲህ ምን አይነት ቪዲዮ ምን አይነት ሰርግ እንደሚሆን እንግዲህ የምንሄደው እንሄዳለን፣ የማንሄደውም
ያው እንግዲህ ላይቭ እንደሚገቡ ተስፋ እናደርጋለን። ምክንያቱም 15 ናችሁ ብትገኙ እዛ ሙሉ አድናቂው በየቦታው ስለሆን እንግዲህ ላይቭ ገብተው ያስተላልፉናል ብለን ተስፋ እናደርጋለን። እንግዲህ ዱባይ ያላችሁ በደንብ ታጠቅ ብላችሁ እንግዲህ ረመዳን ከተፈታ በኋላ በ3ኛ ቀን ወይም በ2ኛ ቀን ነው ብሏል። ትናንትና እንግዲህ አድናቂዎቹን ሲያስመረጥ ነበር። ቀን በነገራችን ላይ አብረሽ በጣም የዋህ ነው ባነጋገሩ ምናምንና እንግዲህ ቀን መቼ ሆነ እሑድ ይላሉ፣ ሰኞ ይላሉ። ያው መደም ቅመሞች አይደሉ ስለ ሰርግ ምን ያውቃሉ ብለህ ነው አብርሽዬ? እነሱ እኛ ሳህናችን እንጠብ እንጂ ስለ ሰርግ ስለምን ስለ ቀን መያዝ ስለ ጀልባ ምናምን እናውቃለን ሀቢቢ። ስለዚህ ራሱ ወስነ ብታደርግ ጥሩ ነው። ምክንያቱም የመደም ቅመሞች ቲክቶክ እንደምናሽቃብጠው እውቀት ያለ መስሎህ ከሆነ እንዲያተሳሳት ገደል እንዳያስገቡ ብዬ ነው። በዙ አጋጣሚ ትናንትና ሲመጥላቸው ነበር ቀኑ መቼ ይሁን ምናምን እና ስንት ሰው እንደሚመጣም ደግሞ ንገሪ ምናምን እያላቸው ነበር። እና ይሄን ነገር በራሳችሁ ብትወስኑ ላለው በዙ አጋጣሚ ለምን ምንም የማዳም ቅመም የምታውቀው ነገር የለም። ስለዚህ ታሪክ ለማለት ትፈልጋለሁ ማለት ነው። እና በተረፈ እንግዲህ የምትገኙ ሰዎች አደራ ያው ፎቶውን ቪዲዮም ለቀቅ እንድታደርጉብን። በዛው አጋጣሚ ግን ኮሜንት ኢዲየት ያኔ ማለት ኢዲየት ሲሰጥ ጠብቆ ነው ምናምን ረመዳን በተፈታ በ3 ቀን ያለው ምናምን ብዙ ኮሜንት እያነበብኩ ነበር እና እሱ ለሱ አስቦ አይደለም ተመጀመሪያ የሚተመካከሩበት ነገር ያቀዱበት ነገር ስለሆነ ለምንድን ነው እንደዚህ ያልኩት? እንግዲህ ይሄ ነገር ከታሰበ ብዙ ጊዜ ሆኗል። ያው በመሀል እንግዲህ የብር እጥረትን ተከስቶ ይሆን ምንም ያው ታውቃላችሁ የሀገራችን ኑሮ ውድነት እና በዛ ምክንያት ሊሆን ይችላል ያራዘሙት እንጂ ይሄ ነገር አዲስ አይደለም የቆየ ነው ማለት ነው። እና እንግዲህ አብሽሩ ተዘጋጁ ማለት ነው የማዳም ቅመሞች። እንግዲህ በቲክቶክ ብቻ እንደዚህ መዋጋት አይደለም በአካልም ተገኝታችሁ በነገራችን ትናንትና በጣም አብርሽ ተናግሯል። ፍቅር የጓደኛው በቃ ናት። የበፊቱም ነገር እኮ ፍቅረኛ ላይ ሆኑ እኮ ይችላሉ። ምንም እናውቀው ነገር የለም። ግን ጓደኛዬ ናት ብሏል። ጓደኛው የበፊት ደግሞ የሆነ ፍቅር ግንኙነት ቢኖራቸው አሁን ላይ ሮታ እንደዚህ ወዲያ ፈቅዳ ጓደኛ ይሆናሉ ብላችሁ ታስባላችሁ? እንደ ይህ አይደለም። ከበፊትም ምንም አይደለችም። ለፍቅር ምንም አይደለም። አብረሽ ያው ለጓደኝነት ለዩቱብ ነው። አሁንም ደግሞ ትናንት ራሱ ግራ ጣቢ ቀጥራንልህ ምናምን በተለይ አንድ ዜድ የምትባል ልጅ አለች። በጣም በቃ ለምንድነው እንደዚህ የምታደርጉት? እነሱ ተዋድናል፣ በቃ ተዋደዱ። በጓደኝነት የሚሆን በምንም ዩቱባቸውን ይስሩ። እናንተ በጣም ተቀሳስሩ። ትናንትና ራሱ ላይ ብላይ ለግራ ጣቢ ቀጥራንልሃል እንደዚህ መጀመሪያ እናንተ ተቀጥረናት ውጡ። እንደኛ ራሳችን ተቀጥረን እየሰራን አይደል እንዴ? እናንተ ብሎ ደግሞ ለሰው ግራ ጣቢ ቀጣሪ ማለት ነው። ምክንያቱም እዛ ገደፍ ለማጣላት የማታደርጉት ነገር የላችሁም። በተለይ 2 ልጆች ያላችሁ ማለት ነው። ስለዚህ አርፋችሁ ተቀመጡ። ምንም ብታረጉ ወላሂ አያምርባችሁም። መጀመሪያኛ መስራት አለብን፣ ከማዳም ቤት መውጣት አለብን። ገባችሁ? እዛ ላይ ተቀምጠ ግን ስለሰው ግርማጣም መቀጠር በቃ በጣም የሚዘጋው በቃ አነጋገራችሁ እዛ ላይ እንደው የማዳም ኢንተርኔት ተመች ብላችሁ ወላሂ አፋችሁን እንደው ልከት ብታበጁለት ጥሩ ነው ማለት ነው። እና እንግዲህ ስለ ሙቪም ደውሎ ትናንትና አብረሽ ያለውን አይተናል። ግን ደግሞ ከውስጣቸው ጥሩ አይደሉም፣ እንደ በፊቱ አይደሉም። እናውቃለን፣ በፊት እንዴት እንደነበሩ እናውቃለን አይደል እንዴ? ስለዚህ ዛሬ ሙቪ የለቀቀውን ቪዲዮ አይተናል። እውነቱን ነው መናገር ያለባችሁ። ገባችሁ? የአንድ ሰው ብቻ ተለጣፊ ስለሆናችሁ የማይሆን ነገር አታውሩ፣ ትክክለኛውን ነገር አውሩ ማለት ነው። እና እንግዲህ ዛሬ ያለውን እስኪ ከመጀመሪያ እስከ መጨረሻ ቪዲዮውን አዳምጡ። በምፈለግበት ሰዓት የሚያስፈልገውን ነገር አድርጌያለሁ። አሁን ላይ ግን ምናምን የእስኪ ቪዲዮውን አዳምጡ በደንብ ማለት ነው። እዛ ጋር የሆነ ኮሜንት ስትቼ ከስር ገብቶ እንዴት እንደተራረጉ ማለት ነው። ግን ረመዳን ስለሆነ ነው። ማንም ሰው ወላሂ እናንተ የምትናገሩትን የበለጠ ያህል እናንተን አፍ እንደምትከፍቱ ሌላም ሰው መክፈት ይችላል። ግን ደግሞ አለ አይደለ ትራም የሚባል ነገር አለ። ባፍ የሚወጣ ነገር ነው አእምሮ የሚለካው የሚባል ነገር አለ። እና ስለዚህ ዝም ብሎ በየቦታው ኢንተርኔት ተመቸን ተብሎ አፍ መክፈት ጥሩ አይደለም። እናንተ የምትናገሩትን ያህል ሌላም ሰው መናገር ይችላል። ግን አንደበቱን እየሰበሰበ ቁጥብ እየሆነ ነው። ገባችሁ? ያቺ የጻፋችኋን ነገር ደግሞ አንድ ቀን ዋጋ ታስከፍላችኋል። ይሄ ማወቅ አለባችሁ ወላሂ። እና ለማንኛውም ይሄን ይመስላል። ለማንም ብላችሁ እየተለጠፋችሁ ሰውን አታስቀይሙ። የጻፋችኋት ነገር ነገ ትመሰክርባችኋል። ይህም በየቦታ እየሄዳችሁ መጥፎ ኮሜንት የምትጽፉ ሁሉ ማለት ነው። ስለዚህ
አፋችሁን ሰትሩናል። ብዙ አጋጣሚ ትናንትና ራሱ አብርሽ ዘጋ ቁጭ ብሎ የማይሉት ነገር የለም። የአብርሽ ደጋፊዎች ማለት ነው። እኔ በጣም ነው የማደንቃቸው፣ በጣም ነው የምወዳቸው። ለምን ፍንክች አይሉም። በቃ ጎበዝ ናቸው። እንደዛ አሁን እንደ ፍቅር ደጋፊና እንደ ፉአድ አይደለም፣ አይገለባበጡም። በዛ ነገር ላይ በጣም ነው የማደንቃቸው የአብርሽን ደጋፊዎች። ግን ደግሞ በቃ ትናንትና እሱ ላይ ቁጭ ብሎ ለሌላ ነገር መጥቶ ይቆሰቁሳሉ። ለእግርህ ጣቢ ቀጥረንልህ እንደዚህ ብለንልህ እያሉ ማለት ነው። ስለዚህ ተዝት ነገራችሁ ተቆጠቡ። እና እንግዲህ ለትላልቅ ዩቱበሮች ብቻ ሳይሆን ማሽቃበጠኛንም ሰብስክራይብ አድርጉ እላለሁ። በዚሁ አጋጣሚ እንግዲህ የማዳም ስራ ወገባችንን የቆርጠን ደግሞ አብሽሮ የኔ ወዶች፣ የረመዳንም እያለቀ ነው እንግዲህ አይዞን ማለት ነው። እንግዲህ ያው ረመዳን እንደዚህ የተቃያችሁበትን ደግሞ ወርታ ረመዳን ተተፈታ ከ3 ቀን በኋላ የአብርሽ ሰርግ አለ። እዛ ሄዳችሁ እንግዲህ ድካማችሁን ታራግፋላችሁ ማለት ነው ውዶች። እዛው ድረስ እንግዲህ የማዲያም ቅመም ዩቱብ ሰብስክራይብ አድርጉ።